እንደምን አደራችሁ እንደምን አመሻችሁ እንደምን ዋላችሁ ቅዱሳን በእያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። ፓስተር ኤፍሬም ላከማርያም ባላለው ቶሮንቶ ካናዳ ከምትገኘው ከኢትዮጵያ ወንጌላዊት ቤተክርስቲያን ነኝ። እንግዲህ የጌታ ቃል በዚህ ማለዳ ከናንተ ጋር መካፈለው ቃል በማርቆስ ወንጌል ምዕራፍ 4 ቁጥር 35 እስከ 41 ያለ ቃል ነው እና እሱን አንብቤ አንዳ ጥቂት ነገሮችን ሼር አደርጋችኋለሁ። በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡም ተነስተው በታንኳ ከእሱ ጋር እርሱን አስገቡት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበረ። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበረ። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምንድን ነው? እንዴት እምነት የላችሁም አላቸው። እጅግም ፈሩና እንዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ ብሎ ይናገራል። እና እንግዲህ በዚህ ጉዞ ላይ ጌታ ኢየሱስ ክርስቶስ ቀኑ ሁሉ ስለ ቃል ስለ እግዚአብሔር ቃል ሲያስተምር ውለዋል። እና ዘሩ የወደቀባቸው በመንገድ ዳር የወደቃለ፣ በጭንጫ ላይ የወደቃለ፣ በእሾህ ላይ የወደቃለ፣ በመልካም መሬት ላይ የወደቃለና የአራቱም አይነት የወደቁበት ሁኔታ ወሳኝ ነበርና ይሄ እንግዲህ ቃሉ ወደኛ ሲመጣ እንዴት ማፍራት እንደሚችል በምሳሌ የተናገረበት ክፍል ሆኖ ይህን ሲያስተምሩ ሎ ግን ወደ ማታ ማምሻ ሲሆን ሲመሻሽ ወደ ማዶ እንሻገር አላቸው። ወደ ማዶ። ስለዚህ ሁሉም ታንኳ ገቡ። ጌታ ኢየሱስም አብሯቸው ገባ። እየተሻገሩ ያሉ በመንገድ ላይ ማዕበል ተነሳ። ማዕበል መነሳት ብቻ አይደለም፣ ውሃ ወደ ታንኳይቱ ገባ ነበረ። ጌታ ኢየሱስ ደግሞ ትራስ ተንተርሶ ከበስተኋላ ተኝቶ ነበረ። አሉ በቃ ማለት ጀመሩ። ጌታ ሆይ ቀሰቀሱት። ስንጠፋ አይገድህምን? ከዛ በኋላ ተነስቶ ነቅቶ ነፋሱን ገሰጸ። ማዕበሉም ዝም በል ጸጥ በል፣ ባህሩም ጸጥ በል አለ። ጸጥታም ሆነ፣ ታላቅ ጸጥታም ሆነ። እንግዲህ የምትፈሩ ስለምንድን ነው? እንዴት እምነት የላችሁም ሲላቸው እንመለከታለን። ከዛ በኋላ ፈሩ እነሱም እንደገና። መጀመሪያ ያስፈራቸው ማዕበሉ ነበረ። አሁን ደግሞ ያስፈራቸው አለማመናቸው። ምን አይነት ጌታ ከነሱ ጋር እንደሆነ ደነገጡ። ለካ ጌታ ነፋሳትና ባህር ማዕበሉ የሚታዘዙለት ለካ ጌታ ነው። ያወቅነው መስሎን ነበረ። ለካ እሱ ድንቅ አምላክ ነው። ወደዛ ወደ መደነቅ አስገባቸው። እግዚአብሔር አምላካችን አመሰግናለን። ምን እያልኩ ነው? ጌታ ወዳየልህ ትሻገራለህ፣ ጌታ ወዳየልሽ ትሻገራለሽ እያልኩ ነው። ጥቂት ነጥቦችን ልበል። ይሄ ቃል በ2025 መጨረሻ ወደ 2026 መግቢያ በማገለግልበት ቤተክርስቲያን ያካፈልኩት ቃል ነው። ጌታ የሰጠኝ የዓመቱ ቃል ነው። ወደ ማዶ እንሻገራለን። እግዚአብሔር አምላካችን እናመሰግናለን። ስለዚህ የመጀመሪያው ማስተዋል የሚገባን በመሸ ጊዜ የሚል ነው። በመሸ ጊዜ ለአንዳንዶቻችሁ ነገሮች ሁሉ ሌት ናቸው። ከዚህ በኋላ ምንም አይነት ማድረግ አልችልም ኢትስ ቱ ሌት ያላችሁ ካላችሁ ለጌታ ሌት አይደለም። በአንዳች ሰከንድ ራሱ ጌታ ነገሮችን መለወጥ ይችላል። ስለዚህ እምነታችሁ በጌታ የበረታ ይሁን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። እንግዲህ ሁለተኛው የአብሮነት ቃል እንደሆነ እንመለከታለን። እንግዲህ ወደ ማዶ እንሻገር። አስቡት። እናንተ ተሻገሩ አላለም። ወደ ማዶ እንሻገር ነው። እንሻገር አብሮነቱ ከኛ ጋር እንደሚሻገር ይናገራል። ሶስተኛ ከኢየሱስ ጋር ስንሻገር አቅጣጫና ዓላማ ያለው መሻገር ነው። አብሮ ሲሆን ጌታ የዓላማ ሰዎች እንሆናለን። ዝም ብሎ አይደለም እንሻገር የሚላቸው ዓላማ አለው፣ የሚያደርገው አለውና በማርቆስ 5 ላይ በጣም የሚያስገርም ከታንኳይቱ በወጡ ጊዜ በርኩስ መንፈስ የተያዘ ሰው ከመቃብር ወጥቶ ወዲያው ተገናኘው ብሎ ይናገራል። ይሄ ሰው ብዙ ጊዜ በሰንሰለት ታሰራል። እስራቱን እየበጣጠሰ ሰዎችን ያስቸግራል። በእንደዚህ ሁኔታ ነበረ። ይህ ሰው እንዲፈውስ ጌታ ኢየሱስ ክርስቶስ ስላየው እሱ ለመፈወስ ነበረ እንሻገር ያላቸው ዓላማ አላቸው። እና
አራተኛ በጣም 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 የሚያስደንቀው በመሻገር ጊዜ የእርሱ አብሮነት እያለም ተግዳሮት አለ ነው። የጌታን ቃል ታዝዤ እንዴት ይሄ ሁሉ ይሆንብኛል እያልክ ያለ ሰው፣ የጌታን ፈቃድ እያደረግኩኝ እንዴት ተግዳሮት ይመጣብኛል የምትይ ሴት አይደለም። የጌታን ቃል ሰምተን ታዘንም ማዕበል ሊመጣ ይችላል። ነገር ግን የምስራች ጌታ አብሮን አለ። ጌታ አብሮህ አለ። አትደንግጥ፣ አትፍራ። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። አምስተኛ እንሻገር ያለ ኢየሱስ ከሆነ ትሻገራለህ። አይ ጋራንቲዩ እንሻገር ያለ ጌታ ከሆነ ትሻገራለህ። ወደ ማዶ እንሻገር አላቸው። እግዚአብሔር አምላካችን እጅግ አድርገን። ስድስተኛ በወጀብ መካከል ወደ እሱ ጮሆ ከቀሰቀሱት በኋላ ወዲያው ነቅቶ ነፋሱን ገሰጸ፣ ማዕበሉም ባህሩንም ጸጥ በይ ዝም በል አለው። ታላቅ ጸጥታ ሆነ። እግዚአብሔር አምላካችን እናመሰግናለን። ጌታ ኢየሱስ የሚያናውጣችሁን ጸጥ ያደርግላችሁ፣ የሚያናውጣችሁን ነፋስ ጸጥ ያደርግላችሁ። ዝም በል ብሎ ጸጥ እንዳደረገው ወገኖች ወይ ነፋሱን ይገስጽላችሁ፣ ማዕበሉና ባህሩን ደግሞ ጸጥ ያደርግላችሁ። እግዚአብሔር አምላካችን እናመሰግናለን። ስለዚህ በወጀብና በማዕበል መካከል የጌታን ስም መጥራት በራሱ ጸጥታን ያመጣል፣ ሰላምን ያመጣል። እግዚአብሔር አምላክ የተመሰገነ ይሁን። ሰባተኛና የመጨረሻ ስለምን ትፈራላችሁ? እንዴትስ እምነት የላችሁም? የሚለው ቃል የመልእክቱ መጨረሻ ይሆናል። ስለምን ትፈራላችሁ? እንግዲህ ጌታ አብሮን ከሆነ ነው ማተርዋት ማዕበል ቢነሳ፣ ወጀብ ቢነሳ፣ ታንኳችን ውሃ ቢገባ፣ ሁኔታዎች ሁሉ አስጊ ቢሆኑ፣ አስፈሪ ቢሆኑ ከጌታ ጋር ሆነን አንፍራ። ጌታ ጣልቃ ይገባል፣ ጌታ ያሻግረናል ነው የምላችሁ ያለሁትና እግዚአብሔር አምላካችን እናመሰግናለን። በዚህ በማርቆስ ወንጌል ምዕራፍ 4 ቁጥር 40 ላይ እንዲህ የምትፈሩ ስለምንድን ነው? ይሄ ቃል እስኪ ውሰዱት። ጌታ አሻግራለሁ ካለ እንደ ቃሉ እየኖርክ ከሆነ እንደ ቃሉ እየተመላለስ ከሆነ ትሻገራለህ። ምንም ጥያቄ የለውም። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለዚህ ዛሬ እሻገራለሁ በሉ። በጎናቸው ያለውን ሰው ትሻገራለህ በሉት። ብቻ ከጌታ ጋር ሁን፣ ብቻ የጌታ አብሮነት ካንተ ጋር ይሁን በሉትና እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። በመዝሙረ ዳዊት ምዕራፍ 27 ከቁጥር 1 እስከ 3 ያለውን አብረን እናነባዋለን። እስከ መጽሐፍ ቅዱሳችሁን አውጡና መዝሙረ ዳዊት 27 ከቁጥር 1 ጀምሮ እስከ 3 እንደዚህ ይላል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ብርቶች አስጨናቂዎቼ ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ ብሎ የጌታ ቃል ይናገራል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ሰራዊት ቢሰፍርብኝ ልቤ አይፈራም ይላል። እግዚአብሔር አምላካችን አመሰግናለሁ። ስለምን ትፈራላችሁ አላቸው። እንዴትስ እምነት የላችሁም አላቸው። እምነት በጌታ እምነት በቃሉ ቃሉን በመታዘዝ በዛ ውስጥ መመላለስ፣ በፈቃዱ ማዕከል ውስጥ መሆን፣ ከጌታ ጋር መሻገር፣ ከጌታ ጋር መጓዝ። ድሮ መዝሙር ነበረ ከኢየሱስ ጋር ሲሄዱ እንዴት ያምራል መንገዱ የሚል። እግዚአብሔር አምላክ የተመሰገነ ይሁን። ማዕበል ቢኖርም ተግዳሮት ቢኖርም ጌታ ኢየሱስ ክርስቶስ መተላለፊያ አለው። በወጀብና በባህር መካከል መተላለፊያን ያደርጋል ጌታ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱም የሚታመኑትን ያውቃል ይላል ናሆም ምዕራፍ 1 ቁጥር 7። እግዚአብሔር አምላካችን እናመሰግናለን። ስለዚህ ወገኖቼ ይህ ቃል ዛሬ ለእናንተ ነው። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ፣ ሰላምን ይስጣችሁ። የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋና ምሕረት፣ የመንፈስ ቅዱስ አንድነትና ህብረት ከሁላችን ጋር ይሁን። አሜን።